ማን ያሸንፋል ያሸናፊዎች ብቻ በኢቢኤስ ቴሌቪዥን አሁን ጀምሯል። ናሁን በየነ ነኝ። በቅድሚያ ታዳሚዎች እንዲሁም እንግዶቼ እዚህ ድረስ ስለመጣችሁ ከልብ አመሰግናለሁ። ሁሌም እንደምናደርገው እንድታወቅ ስምና ሞያ። ጆሴፍ ዳንኤል እባላለሁ። ፊልም አክተር፣ ዳይሬክተር፣ ፕሮዲዩሰር ሁለገብ ብዙ መልቲ። አንቺ ሴኔት? እመቤት ምንይለት እባላለሁ። ሰራተኛ ነኝ። ሰራተኛ ወደዛ ነኝ። እሺ ዳይስ እንታየው እባላለሁ። ተዋናይ ነኝ። ያው እንደ ጆሲ ብዙ የለኝም ማለት አንድ ነው ያለው። እሺ አንቺ ሴኔ? ቤታሌ መጥነፉ እባላለሁ። ተማሪ። በጣም አሪፍ። ወደ ውድድሩ ከመግባታችን በፊት ጆሲ እና ዴቭ የቡድን ስማችሁን ነገሩ። ማን አላችሁት? ሻሎም። እሺ ሻሎም። ማንን በለው ኦን ስፖት ነው የተደረገው። ማንን በለው። በሻሎም እና በማንን በለው መካከል የሚደረገው የማን ያሸንፋል ጨዋታ አሁን ጀምሯል። 6 ሳጥኖች አሉ ከጀርባችሁ። አንዱን ከመምረጣችሁ በፊት እኔ አነብላችኋለሁ። በመሃል ብድግ፣ ባለሙያ፣ ተገናኘ፣ ማቆም እና ጎንበስ። ሻሎሞች የትኛው ሳጥን ተመረጠ? ባለሙያ። እነዚህ 7 የባልትና ሱቅ ውስጥ የማይጠፉ ነገሮች። ሻሎሞች ሰዓታችሁን ተጠቀሙ። ሁሉ ቤታችን የምንሰራው ሽሮ። የሚሸጥ ሰው በርበሬ። ሱቅ ውስጥ ምንድነው የምንለው? የሚሸጥ ሰው ሱቅ ውስጥ የሚሸጥ ባለሱቅ። እቃ መጥቶ የሚሸጥ ሰው። ምንም እቃ ማምጥቶ የሚሸጥ ሰው። ተወሽ በቃ እሺ። ወጥ የምንሰራበት የሚያቃጥለው በርበሬ። እንትን የምንልበት ሚዛን። ብዙ ጊዜ ጨጓራችን ሲያመን በጥጠን የምንጠጣው በሶ አብሽ። ምን ይዘ ሻሎሞች ሰዓት መጠቀም አለብን። 30 ሰከንድ ስለሆነ ፈጠን ማለት አለብን። ሆኖም ግን ሻሎሞች ከ7 4 አምጥተዋል። 4 በጣም አሪፍ ጅማሩ ነው። ምን እንበለው? እንዴት ነው አጀማመራቸው? እንለዋለን እንግዲህ። የትኛው ሳጥን ተመረጠ? ጎንበስ። እነዚህ 7 የሚከበሩ ነገሮች። ጎንበስ ከመቀሽ ተነስተን የምናከብረው ሰው። ታላላቅ ሰው፣ ሽማግሌ። ጎበዝ። የምናከብረው ኖ አይደለም፣ እድሜያችን ሲደርስ ኬክ ምናምን ቆርሰ የምናከብረው ልደት። ጎበዝ። ሌላውስ ዓመተ ምህረት ምናምን ስንቀይር ዘመን በዓል ነገር ነው። ክብረ በዓል። ሌላስ? ዓመት በዓል። እሺ ይሄ ምን ይባላል? ሰዓት። ጎበዝ። ቀለበት። እሱ ምንን በለው። አዎ 30 ሰከንዷን መጠቀም ያስፈልጋል። አለበለዚያ ነጥብ ነው የምናጣው። ከ7 3 አምጥተዋል። 3 በጣም አሁን ጆ ብዙ ነገር ስለሰሩ ብለን አንድ ይጣልንላቸው እንጂ በሚለው። ሻሎሞች የትኛው ሳጥን ተመረጠ? ማቆም። ያ ይሁን ማቆም። እሺ አሁን እመቤት ናት የምታስረዳው። ታብሌቱን ወደ አንቺ አዙሪና ትይዩ ሁኑልኝ። እነዚህ 7 የሚተከሉ ነገሮች። ሰው ሲሞት ምናምን እናቆም። ሐውልት። ምን ተክለው? ገና ተክል። አይ ሌላ ስም። ገና ሲበቅል። ችግኝ። የሚፈካው አበባ። አሁን የሚዋጋው ጦር። ትልቁ ምንድን ነው የሚባለው? ረጅሙ ሐውልት። ተራራ። በጸጥታ ውስጥ ነው መረዳዳቱ ያለው። በጸጥታ ውስጥ ድምጽ ከፍ ማድረግ አለብን። ከ7 አሁንም 4 ነጥብ አምጥተዋል። 4 ነጥብ። ዴቭ እንዲህ ሲላየው ራሳል አይነት ነው ብዬኮ 4። እሺ የትኛው ሳጥን ተመረጠ? ነሪፍ ተገናኘ። እነዚህ 7 የሚላኩ ነገሮች። ህፃን
የሚወለድ ህፃን ሌላኛው ስሙ ምንድነው? ጨቅላ ሌላኛው ስሙ ህፃን ሲወለድ ነው ልጅ ተወለደ። በሰው የሚነገር መልእክት። እሺ ደብዳቤ የሚከተትበት ፖስታ። እሺ የሚነዳ ፈጣን ሾፌር ባቡር ሁለት ጎማ ያለው የሚነዳ ፈጣን ሞተር። እሺ የሆነ ነገር ስትገዛ የሚቆረጥ ይሄ ነገር ፓተርን ነው የሚመስለው። ከሰባት 3 ነጥብ አሁንም አምጥተዋል። 3 ነጥብ አምጥተዋል። እንዴ አንተ ቅደም ነው ይመስላል። በእርግጥ 4 የመሆን እድል ነበራችሁ ዴቭ። 4 ግን እሷ ነጂውን ረሳችሁ። ሞተረኛ የሚለውን ሞተር አለች ቤት። ዴቭ ወይ እንኳን ደህና መጣ። እንኳን ደህና ቆያ። ወደ ማነሽ? እሺ ሌላ ነገር አስወሰድኩ እና የሆነ ነገር ልትሰጠኝ ነው ነው። ትወና መቼ ነው የጀመርከው? ትወና 8 ዓመት ሆነኝ። ኧረ እባክህ። አዎ 8 ዓመት ሆነኝና መጀመሪያ ያው እንደማንኛውም ሰው ሰፈር ውስጥ የሚገኝ ቀበሌ ምናምን ነው የጀመርኩት። ከዛ ያው ቲያትር ተማርኩኝ። ቲኤምኤስ ተምሬያለሁ 4 ዓመት ቲያትር። ከዛን ቀጥታ ወደ ፊልሙ ገባ። በቃ እንደዛ ነው የጀመርኩት። ከትምህርት ቤት ከዛ ወደ ፊልሙ ቀጥታ። የመጀመሪያ ፊልም ምንድነው? የመጀመሪያ ስራ የሚገርም ነገር የማማ ቤት የሚል ድራማ ነው። ተከታታይ ድራማ። አፍሮ በነበርክ ሰዓት አላፍርም ማለት ጸጉር ነው የለኝም እንዴ? አሁንም ያኔ ብስ ነበር። ያኔ ነው የተጀመረው። ስለዚህ ወደ ተከታታይ ገባ ማለት ነው። አዎ የመጀመሪያው ተከታታይ እሱ ነበረ። ከዛን የሲኒማ ፊልም ላጠቅመኝ የሚል የመጀመሪያ የሲኒማ ፊልም ሰራው። በጣም ጥሩ ነበረ። እንደ መጀመሪያ በጣም ጥሩ ኦዲየንስ አግኝቼበታለሁ። ከዛን ያው እንደ ሀገር እንደ ዓለም ደረጃ ኮሮና ገባ። በቃ ነገሮች ትንሽ ተበላሹ። ግን እንደዛ ነው የጀመርኩት። እኔ ደግሞ እንደ ሀገር እንደ ዓለም ስትለኝ ኢንተርናሽናል ፊልም ሰራው ልትል መስሎኝ ሰርቻለሁ። አሁን ላይ አረባ አመጣውታ ስለሱ ነው። ኦልሞስት አሁን ከ20 ቀን በኋላ የሚመረቅ ኢንተርናሽናል ፊልም አለን ሳኒታ የሚባል በጣም የተለፋበት ፊልም ነው። ኦልሞስት 5 ሀገር ምናምን ሄደን የሰራ ነው። 4 ዓመት ፈጅቶብናል እና በጣም ትልቅ ስራ ነው። እስቲ ከእግዚአብሔር ጋር ጥሩ ነገር ይሆናል ብለን እናስባለን። በጉጉት እንጠብቃለን። እኔ አንድ ነገር ግን ስለ ዴቭ አውቃለሁ፣ እናንተ ማታውቁትን። ድምፃዊ ነው። ኧረ እባክህ ዘፍናለሁ እንዴ? አንድ ነጠላ ዜማ አለ፣ እኔ አይቼዋለሁ። ሳይቋጭ ቀረ እንጂ። ሳይቋጭ እንዴት ነበር? ደህና ነበር። አዎ የሚገርም ገና ቲያትር የገባው ጊዜ ሙዚቃውን ነው የዘለልኩት። ኮካኮላ ሱፐርስታር የሚባል ውድድር ነበር። እንደ አይዶል አይነት አይዶል ነው እና እዛ ላይ ተወዳድሬ 5ኛ ወጥቻለሁ። አሁን እንዲህ ስልኮ ይገርማል። 5 ወጥቻለሁ። ቀላል አይደለም እኮ እንዴ! አሪፍ ደረጃ እኮ ነው 5ኛ። በጊዜው ጥሩ ነበር። ግን እኔ ያው አሪፍ ነው ወላው ብሩ ጥሩ ነበር በጊዜው። ኦልሞስት የዛሬ 8 ዓመት 9 ዓመት እኮ ነው። ስንት አገኘበት? ኦልሞስት 50 ሺህ ብር 40 ምናምን እንደዛ አግኝቼበታል። ዴቭ አበድረኝ እባክህ። አሪፍ ኤክስፒሪየንስ ነበረ ወይስ ሙዚቃው ላይ ትቀጥላለህ? እኔ አክቲንጉን በጣም ወደዋለሁ። ግን ያው ዞሮ አሁንም ቢሆን ሙዚቃውን መስራት አይቀርም። በቅርብ ቀን ጥሩ ነገር ሰራለሁ ብዬ አስባለሁ ከእግዚአብሔር ጋር። ግን ዋናው ስራዬ እንዲሆን የምፈልገው አክቲንጉ ነው። ትወናው ነው ማለት ነው። መልካም ዘፈንልና ዴቭ ይቻላል። ማይክ ያያዛል። እኔ አሙቁልኛል። ድምቅ ነው ማረከት ነው። ስቀመጥ ስነሳ ሳዝን ለብቻዬ አልረሳም አለኝ ያሳለፍነው ጊዜ ያወጋነው ወግ ጥፋት ደግነትሽን አንዳንድ ጊዜ ደግሞ ጨዋታና ሳቅሽን አልረሳም አለኝ ተተክሎ ካንጀቴ እንኳን አንቺ ቀርተን
የፍቅር እመቤቴ የቆምንበት ቦታ ድቅን ይላል ፊቴ እንኳን ቆሜ ብቀበርም እኔ ያለ አንቺ አልኖርም። እነ ጆሲ ቀድሞ ነው እጅ የሰጡት። እንዲህ ተዘፍኖብንማ። በጣም አሪፍ ሻሎሞች፣ ወደ እናንተ መጥተናል። የትኛው ሳጥን ተመረጠ? ብድግ እነዚህ 7 የምንዘላቸው ነገሮች ይሄ ተቆፈረ ትልቅ ጉድጓድ፣ ገመድ፣ ከቁርስ በኋላ ምን በላው? ምሳ፣ ዛሬ ምንድነው የሚለው? ከማታ ከነጋ በኋላ ምሽት፣ ይለፋል። እንቅፋት የሚሆንብሽ ነገር ድንጋይ፣ ስሙ እንቅፋት። እሺ ለፍ በእንትን ተይዘን ምንዘለው በእንጨት ነገር ተይዘን ምንዘለው ምርኩዝ እና ድርጊቱ ምን ይባላል? የትኛው ከበደ ጆስ? ነገር የሚል አይደለ? እንጂ ጉድጓድ ምናምን ወዲያው ነው ይዘልላችሁት። ብዙ አልተፎከረም። የዛሬው ማን ያሸንፋል 4 እና 3 ላይ የተያዘ ይመስላል። ከ7 አሁንም 4 አምጥተዋል። አናልፍም ብላችሁ ነው የገባችሁት መሰለኝ። ዴቫ ወይ አንድ ሳጥን ናት የቀረችው። በመሃል የቀረችው እሷ ስለሆነች በመሃል እነዚህ 7 የሚቆራረጡ ነገሮች በሚሎች ሰዓታችሁን ተጠቀሙ። ስልክ እየተጠቀምን ምንድነው የሚቆራረጠው? ኔትወርክ፣ ኢንተርኔት፣ ጎበዝ። ስንከፍተው ቧንቧ፣ ጎበዝ። የሚቆራረጠው ጺም፣ አይ ስናወጣው ስንናገር፣ ጎበዝ። ስንሄድበት የሚቆራረጠው የምንሄድበት መንገድ፣ ጎበዝ። የሰው ልጅ ምኑ ተቋርጠ ይባላል? ህይወቱ፣ ሌላው እስትንፋሱ፣ ይለፈኝ። ሌላውስ ይሄ ምን ተቋርጠ? ማብራት፣ ሌላው ስሙ አምፖል፣ ሌላው ስሙ በጣም አሪፍ። ቤቲ የሰው ልጆችን ህይወት ቆራርጣ ጺም ቆራርጣ ከ7 4 መልሰዋል። አሪፍ 4-3 አስተላለፍ ነው የሚመስለው። 4-3 አድርገ ነው ነጥብ የምናገርበት ሰዓት ላይ ደርሻለሁ። ገንዘብ ወደሚያስገኘው ወንበር ለመሄድ እነ ጆሲ 12 ነጥብ አምጥተዋል። 12 ነጥብ አምጥተዋል። እነ ዴቭ 10 ነጥብ አምጥተዋል። በእውነት ታሪክ ነው። ስለዚህ የነ ጆሲ ወይም ሻሎሞች የነጥብ አብላጫውን ስለያዙ ሞቅ አደረጋችሁ ጆሲን ገንዘብ ወደሚያስገኘው ወንበር ትጋብዙልኛላችሁ። ማን ያሸንፋል? የአሸናፊዎች ብቻ እንደቀጠለ ነው። የመጀመሪያው ዙር ገንዘብ የሚያስገኘው ወንበር ላይ ደርሰናል። ወንበሩንም እነ ጆሲ ተቆጣጥረውታል። ዴቭ እንዴት ነው አሁን? እንዲህ ይበለበት። በዚህኛው ምንድነው የሚሆነው መሰላችሁ? ህጉን ላስረዳችሁ። አንድ ጥያቄ ይመጣል። ያ ጥያቄ 3 መልሶች አሉት። እነዛ 3 መልሶች የራሳቸው የሆነ የገንዘብ ዋጋ አላቸው። የመጀመሪያው 10,000፣ ሁለተኛው 5,000፣ ሶስተኛው 3,000። ታዲያ ጆሲ ለምን እዚህ ወንበር ላይ ተቀመጠ ካልን የነሱ ቡድን ነጥብ አብልጦ ስለሆነ፣ ስለዚህ እነዛ የሚመጣውን ጥያቄ ሁላችሁም በተሰጣችሁ ወረቀት ላይ ትጽፋላችሁ መልሳችሁ። ጆሲ የመለሰው መልስ እመቤት ጋም ካለ፣ ዴቭ ጋም ካለ፣ ቤቲ ጋም ካለ በአራታችሁ ተባዝቶ ገንዘብ ወደ ሻሎሞች ቡድን ይገባል። እሱ የጻፈው መልስ እሷ ጋር ብቻ ቢኖርና እናንተ ጋር ባይኖር አሁንም በሁለት ሰው ተባዝቶ ወደ ሻሎሞች ይሄዳል። ምናልባት እሱ የጻፈው እሱ ጋር ብቻ ካለ እዛሽ ጋር ባለችው ገንዘብ መጠን አሁንም እዚህ ይሄዳል። እንዴት ነው ገንዘብ ልናገኝ የምንችለው ታዲያ ካላችሁን፣ እሱ የጻፈው መልስ ሳይኖር የሁለቱም ሳይኖር እናንተ የጻፋችሁት እዚህ ውስጥ ካለ የመምጣት እድሉ አለ። ምናልባት የሚያወዛግበው ነገር ምንድነው? ጆሲ አንደኛውን መልስ አግኝቶት ከዛ ከእናንተ ውስጥ ደግሞ ሁለተኛውን ብትመልሱ እንኳን ገንዘብ ወደ እናንተ አይመጣ። ምክንያቱም ገንዘብ የሚያስገኘውን ወንበር በነጥብ አብላጫ የተቆጣጠሩት ሻሎሞች ስለሆኑ ማለት ነው። ግልጽ ነው። ወደዛ ተዞርልኛል ፊት። ስለዚህ ጥያቄው ምን ይላል? ምንድነው ጥያቄው?
ሰው ምኔ አለቀ ሲል ይሰማል። ሰው ምኔ አለቀ ሲል ይሰማል። የተሰጣችሁ ወረቀት ላይ በትልልቁ ወደ ጎን መልሱን ጻፉት። ሰው ምኔ አለቀ ሲል ይሰማል። ምናችሁ ያልቃል? ሰው ምኔ አለቀ ሲል ይሰማል። ከሰረዛችሁ ከደለዛችሁ ከጀርባው ያለው ንጹህ ወረቀት ላይ መጠቀም ትችላላችሁ። በትልልቁ ወደ ጎን ሰው ምኔ አለቀ ሲል ይሰማል። መልሰ ሸፍነው ለካሜራው ያሳየውን መልስ ለእኛም አሳየው። እድሜ እመቤት ምን አልሽ? እድሜ ዴቭ ምን አለ? አይገርምም? ገንዘቤ ቤቲስ ትዕግስቴ ትዕግስተኛ እንደሆነች ያስታውቃል። ቤቲ እሺ፣ መልሶቹ ምን እንደሆኑ አብረን እናያለን። ጆሲ ወደዛ ተመለስልኝ። ምን ይሆን መልሱ? ብሬ ትዕግስቴ ጉልበቴ፣ ብሬ ትዕግስቴ ጉልበቴ። በጣም ጆሲ ተመለስ። ምንድን ነው ያልከው? እድሜ መልሱ ላይ የለም። እመቤት ምንድን ነው ያልሽው? እድሜ አሪፍ ነበር ግን አሁንም የለም። ዴቭ ምንድን ነው ያልከው? ብሬ። ገንዘቤ ተመሳሳይ ነው። አንደኛው መልስ ነው። ቤቲ ምንድን ነው ያልሽው? ትዕግስቴ ሁለተኛው መልስ ነው። ማጣራት አለብኝ። በቫር እየታየ ነው። በቫር ታይቶ ተመልሰን መጥተናል። በጣም አሪፍ። በመሆኑም ምክንያት አንደኛው መልስ ገንዘቤ ያለው ብሬ 10,000 ብር ወደ በሚለው 10,000 ብር ገንዘብ የሚያስገኘውን ወንበር ብትቆጣጠሩ እድል ይኖር ነበረ። አሁንም ቢሆን ግን በእነሱ ወንበር እናንተ 10,000 ብር አግኝታችኋል። ስለዚህ ጆሲን ሞቅ አድርጋ ማን ያሸንፋል? የአሸናፊዎች ብቻ የመጀመሪያው ዙር በነ ዴቭ አሸናፊነት ተጠናቆ ሁለተኛው ዙር ጀምሯል። አሁንም ምንም የተለየ ነገር የለውም። ህጎቹ እንዳሉ ናቸው። ሳጥኖቹ ግን ተቀይረዋል ነው የመጀመሪያዎቹ ሳጥኖቹ። ቅድም እንግዲህ ታላቅ ነው ብለህ ዴቭን ያልሆነ ያላልኩ ከነሱ ነበር የጀመርነው። አሁን ምን ጀምሮ ከዴቭ ነው። እሺ ከመጀመራችን በፊት እኔ ሳጥኑን አነብላችኋለሁ። አነሳው፣ በአመቱ፣ ሽው፣ እንጀራ ወይ አራዳ እና አፈፍ ናቸው በሚለው የትኛው ሳጥን ተመረጠ? እንጀራ። እነዚህ 7 ቢሮ ውስጥ የማይጠፉ ነገሮች። ሴትዮዋ የምትሰራው ጻፊ፣ ዋናው ሰውዬ ነው የሚባለው ስራ አስኪያጅ እኮ። ሌላኛው ስሙ አለቃ። እሺ፣ ወረቀት ምናምን እንትን የሚል ተላላኪ። ማሽን ሆኖ ኮፒ ማሽን። እሺ፣ ሰው ሲመጣ የሚቀበል ሰው ምንድነው? እንግዳ ተቀባይ። ሰውየው ምንድነው የሚባለው? የሚመጣው ሰው እንግዳ። እሺ፣ የሚያዝበት ወረቀት ስቴፕላይዘር። እሺ፣ የሚናገረው ሀሳብ ስላንተ ያለኝን ስናገር ምን ተናገረሽ የሚባለው? ሀሳቤ። አሪፍ። ከ7 4 አምጥተዋል፣ ግን 5 የማምጣት እድል ነበራቸው። ወረቀት እንትን የሚባልበት ማሽኑ አለች ቤቲ። ቃሉን ጠራች። ስለዚህ 1 ተቀነሰባችሁ። ቢሆንም ገና ብዙ አለ። 4 ነጥብ አምጥተዋል። ሻሎም። ጆቫኒ ዕብራይስጥኛ ትችላለህ? ዕብራይስጥኛ አልችልም። በልጣለሁ። እሺ፣ የትኛው ሳጥን ተመረጠ? በአመቱ ይሁን። እሺ፣ እነዚህ የበዓል የምንላቸው 7 ነገሮች ምንድን ነው የሚባለው? ስናወራ ንግግር። የገና ምን ለብሰው ልብስ ጮክ እያለ ዛሬ ምንድን ነው ቀን? ስናዘን ወይ ስንደሰት የሚሰማ ነገር። ሀዘን እኮ እሱ ምንድን ነው የሚባለው? ድብርት።
ይለ ምን እንደምደው እንዝናናበት ዘፈን ይለፍ በቃ ሻሎሞች ታብሌቱን ወደ ቦታው መልሱ። ያው 30 ሰከንድና ጣጣ ማድረግ ነው የሚጠበቅብን። የዛሬው ማን ያሸንፋል? 4-3-3 ነው አሰላለፉ ብያችኋለሁ። ከ7 3 ነጥብ አምጥተዋል። ምንድነው ነገሩ? 4-3-3 4-3 ያረጋችሁት አሪፍ ዴቭ የትኛው ሳጥን ተመረጠ? አፈፍ እነዚህ ሰዎች ያዘኝ ሲሉ የሚደመጡት 7 ነገሮች ምን ያዘኝ እንላለን? ጉንፋን ጎበዝ። ምን ያዘኝ እንላለን? ፖሊስ ጎበዝ። ምን ያዘኝ እንላለን? ሆድ ቁርጠት ከመጠን በላይ ማለት እኮ ምን እንደሚባለው ይለፍሽ። ምን ያዘን ልንል እንችላለን? አይጥም ይዘው ምን ነው? ወጥመድ ጎበዝ። ምን ያዘን ልንል እንችላለን? ይሄ ምን ሄድበት መንገድ ጎበዝ። ምን ያዘን ልንል እንችላለን? ሀዘን ፍቅር ቴንክ ዩ። ምን ያዘን ልንል እንችላለን? ሌላው ይሄ በጣም ጭንቀት ጎበዝ። ቤቲ ስትያዝ ነው የኖረችው ነው የምላችሁ። ሰከንድም አልፈጀም። ሆድ ፍቅር ጭንቀት በጣም ከ7 6 ነጥብ ይዘዋል። 6 ነጥብ ቁንጣን ይዟቸው ያውቃል አይደለም? 7ቱን ከመለክ ሳይ ቁንጣን ይዘናል ብለን ከአቅም በላይ ይሆናል። ለነ ጆሲ ነው መልእክት። ሻሎም ይደረሳል። የትኛው ሳጥን ተመረጠ? አነሳው። እነዚህ 7 የሚከፈቱ ነገሮች የምናበስልበት ድስት ዚፕ ሙዚቃ የምንሰማበት ዲፓስ ሙዚቃ የምንሰማበት ደረት እዚህ ስር ያለው ምንድን ነው? አካላችን የሚመታው ሁለት ሀገሮች መካከል የሚገባ መሬት ሁለት ሀገሮች መካከል ምናቸው ነው? ሁለት ሀገሮች መካከል የሚከለል ይለፍ። እሺ ምን ጠጣው? ምን ጠጣው? ምን ይባላል? መጠጥ ሻሎም ተመለሰ። እመቤት የከበዳት ምን በሁለት ሀገሮች መካከል ድንበር ነው። እሷ ድንበር የላትም የፍቅር ሰው ናት። ምን አድርግ ነው የምትሏት? ከ7 ሻሎሞች 5 ነጥብ አምጥተዋል። 6 የማምጣት እድል ነበራቸው። ነገር ግን መጠጥ ለሚለው መልስ ጆሲ የምንጠጣው ብሎ ስለገለጸ ዲስኳሊፋይድ ሆኗል። ስለዚህ 5 አሪፍ ነው። ጆሴፍ ዌልካም። ዌልስቴን እኔ በቃ ብዙ እንግሊዝኛ አልችልም። ምን ያህል ፊልሞች ሰርታል ጆሲ? ፊቸር ፊልም የሲኒማ ውስጥ ወደ 12 ፊቸር ፊልሞች። ኦኬ 12 ፊቸር ፊልም፣ አንድ ተከታታይ፣ አንድ ኢንተርናሽናል ሙቪ ሰርቻለሁ። ያው ከዛ ውስጥ አንድ 4-5 ፊልሞች ፕሮዲዩስ አድርጌያለሁ። ያለው ኦኬ ያው ካወራን ብዙ ነው። ብዙ 12 ፊቸር ፊልም እኮ ቀላል አይደለም። ከዛ ደግሞ ኢንተርናሽናል ሙቪዎችም ሰርታል። ትወና ብቻ አይደለም ማለት ነው። ስራው ዳይሬክቲንግ አለ፣ ጽሁፍ አለ፣ ፕሮዲዩሰር፣ ኤክስኪዩቲቭ ፕሮዲዩሰርም ነህ። ኤክስኪዩቲቭ ፕሮዲዩሰር ነው የለም። በጣም አሪፍ። እኔ እንደው ብዙ ነገር ስላንተ ስሰማ ነበርና ጆሲ ተዋናይ ብቻ አይደለም፣ ውስጡ መዓት ሰዎች አሉ ተባለ። አሉ ኢምፕሬሽን ሲሰራ ያስደንቃቸዋል የተባልኩት። ማን ያሸንፋል? እኔ ዝም ብዬ እንደው አርኖልድ ሸዋዚንገርን ብጋብዘውስ? ይምጣ ሸዋዚንገር። ተርሚኔተር ናፍቆኛል እኔ ራሱ። I was back in the days. Yeah. 50 years ago. Talk to the hand. I was Terminator. You was Terminator. ኢምፕሬሽን መቼ ነው የጀመርከው? ቤት ውስጥ ያው ፋዘር ብዙ ቋንቋዎች ያስተምረን ነበር ቤት ውስጥና ላይክ ያው ከዛ ነው እንትን ያለው የተለያዩ ቋንቋዎችን ኢንተርናሽናል ትችላለህ? እንደ ብዙ ቋንቋዎች እሞክራለሁ። ኧረ እባክህ ምን እንግሊዝኛ፣ ፍሬንች፣ ኢታሊ፣ አረቢክ ያው መቻል ሳይሆን ያው ስፓኒሽ እና ህንድ ትንሽ ዝም ብለህ ባንግላዴሽ ብትጨምር እኩል ነው። ፈረንሳይኛ ከቻልክ ግን ያው እኔም እችላለሁ ትንሽ። ቦንጆር ça va? Tu parles français?
dit wat wil weer. Oui, oui, j'ai pas pensé un petit. Of ze niet zo pakut veel die kinderen al meteen wel. Papa hotel nu ያልኩል ያሉት እንዴ ወግሬን ስለዚህ 5 ቋንቋዎች ይችላል ማለት ነው አክሰንትም ትችላለህ ሰምቻለሁ አይደለ ወደ I think ያው ፕራክቲካሊ ያላወቁት ለ19 ከሀገር ውስጥም ከውጭም ኢምፐርሶኔት አደርጋለሁ እስቲ ራሻ እንግባ ብርድ ኦኬ የሆነ አንድ ከሙቪዎች ላይ ነው ቤዚካሊ እኔ ሁን ያልከኝ ነው እንላለን ኦኬ ዶስቶቭስኪ ሆነ ኒኮላይ ሆነ ማንስኪ Dostoevsky. Yeah. Don't you shut up and put the gun out of me. There is no gun around. What nicht. It looks like DJ video. India. Indian is too much talking. मेरा नाम जोसेफ डैनियल है. What about this handshaking? This trend is not good because Indian people are not very interested about this. Okay. तू बोले Indian ना? मेरा थोड़ा बोले Indian. Yeah, I heard only Robert desert. Let's go to South Africa. Okay. Yeah, I think the famous Madiba, Nelson Mandela. እሳቸው basically የሆነ ኢንተርቪው ላይ ከአንድ ኤፍቢአይ ጋር ያደረጉት ነው why you hate እነዚህ ማን ካስትሮን ምናምን ለምን ሰፖርት አደረጋችሁ ምናምን ሲሉት ካስትሮን ለምን ደገፋችሁ ሲሏቸው one of the greatest things that you people do not understand is that your enemies should be our enemies. South Africa will not tolerate this kind of things. Madiba. Long walk to freedom. Yeah, long to. በጣም አሪፍ ምን አዲስ ነገር እንጠብቅ በፊልሙ በፕሮዲዩስ በመታረገው ነገር በትወና ሊሆን ይችላል ያው ቤዚክሊ አሁን ጽፌ ያስቀመጥኳቸው እንትኖች አሉ ስክሪፕቶች አሉ ያው ኢንተርናሽናልም ክሮስ የሚያደርጉ ሾርት ሙቪዎችም ወላደራለሁ unfortunately DW የሚባል የጀርመን ካምፓኒ አለ ላይክ ለኢትዮጵያ ወጣው ሾርት ሙቪ ነበር ሁለት ስቴጆችን አለፈ 10000 ዩሮ ለማሸነፍ almost ያው ፋይናል ስቴፕ ቶፕ 5 ውስጥ ገብቼ ነበር ያው ተሳካም unfortunately 10000 ዩሮ ያ ፕሮጀክት አደርጋው ያው ጀስት ኢሚግሬሽን ላይ ነው እንትን የጻፍኩት ስክሪፕቱ በእንግሊዘኛ ነው ጽፈን ይላክላቸው ያው እነሱ አሉ ስክሪፕቶች አሉ ሁሉ ሀገራችን ያው ዩቲዩብ ቻናል አለ ኦኬ እሱ ላይ ፕሮዲዩሰር አደርጋለሁ ፊልሞች ቦንጆር ቤሳፓፓ መልካም በፍሬንስ ከዛ በፊት ዶሲኮ የኢትዮጵያ ተዋናዮችንም ኢሚቴት ታደርጋለህ የኔን እንዳይሆን ብቻ ግን የኔና ወደ ጥያቄው ቢደሸለ ከዛ በፊታችን እኔ እንፈልጋለን ያበበ ባልቻን ተሞክረዋለሁ ለዘለቱ ጀብላቃ እዚህ አገጫ አተረኔ መተዝብ ጠቅ አቤት አንድ አይደል አንድ ይጨመራ ሽመልስ በቀለ ማስታወቂያ ሰራ የአንድ ማስታወቂያ ሲያስተዋውቅ ግንቦት 25 በመላው የግል ሲኒማ ቤቶች ይታወቃል ለአንዳንዶቹ ፍቅር ዳቦ ነው ለአንዳንዶቹ ደግሞ ዛሬ በማን ያሸንፋል አንድ ሰው ብለን 19 ሰው ነው ያመጣው በጣም አሪፍ በሚለው የትኛው ሳጥን ተመረጠ ወይ አራዳ የሚለውን መረጥ ወይ አራዳ የዘፋኝ ነገር ወይ አራዳ እሺ እነዚህ 7 ብዙ ሰው የሚታይባቸው የአዲስ አበባ ሰፈሮች እዚህ ገርጂ እዚህ አካባቢ ወደ ገርጂ የሚመጣው ከየት ነው ወደ ገርጂ ለመምጣት ታክሲ ምን ይዝበት ብዙ ሰው ያለው ሰው የሚገናኝበት እኔ እንጃ መገናኛ የሚሸጡበት መርካቶ የመኪኖች የሚሰበሰቡበት ጋራዥ የሰፈር ስም አውቶቡስ ተራ ሰፊ ብዙ በዓላት የሚከበሩበት ጥምቀት በዓል ቦታው ጃልሜዳ በሚሎች ቅድም 6 ስላመጣ አሁን 30 ሰከንዱ 30 ደቂቃ ነው መሰላችሁ እዚህ ቀጥሎ ሰፈር ያለው እንትን ነው ከሰባት 3 ነጥብ አምጥተዋል እንትን ነው ቃላቶቹ የሚመሳሰሉትን መጥራት አንችልም
ለምሳሌ መገናኛ ከሆነ መልሱ ሰዎች የሚገናኙባቸው ስንል አለበት ምናምንና እነሱን እንጠንቀቅ ነጥብ እንዳናጣ አንድ ሳጥን ነው የቀረው ያልኳቸው አንድ መረጥ ሽው ነው የቀረችው አይደል? እመቤት ታብሌቱን ወደ አንቺ አድርጊና ተይዩ። እነዚህ ሰዎች ከሀገር ሲወጡ ናፈቁን የሚሏቸው 7 ነገሮች የምንኖርበት አካባቢ እንደሚባለው መንደር፣ ሰፈር፣ አካባቢ፣ አይ እኔ አንተ እህት፣ ወንድም፣ እናት፣ አባት፣ ቤተሰብ፣ ማንም ያደርግልህ ፍቅረኛ፣ ጮኛ። አሁን መጀመሪያ ፍቅረኛ፣ ጮኛ፣ ሌላ እኔ እናንተ ባልና ባል፣ አይ ይለፍ አክስት፣ እናት፣ አባት ማለት አንድ ላይ ይሩቅ አንድ ላይ የቤተ ዘመድ። አሪፍ ነበር ጥሩ ነበር ጅማሮ። በቃ ግን ያልጠራነው የቤተሰብ አካል የለም። እናት አባት አክስት ብለናል። ከ7 3 አምጥተዋል። አንዳንድ ነገሮች ተቀያይረዋል። ነጥብ አሳውቃቸዋለሁ። በዚህኛው ዙር ማን ነው ገንዘብ የሚያስገኘው ወንበር የሚቆጣጠረው? ጆሲ ብዙ አይነት ቋንቋዎችን ነግሮን አሳይቶ ነበረ፣ ግን እነ ዴቭ አንደነግጥም ያሉ ይመስላል። 13 ነጥብ በሚለው 13 ነጥብ። እነ ጆሲ ደግሞ ቮፍተላፕሌሽ 11 ማለት ነው። ግን 11 በራሽኛ ኦር በፍሬንች ቁጥር ላይ I'm not good. I think this no 10 the French this one this one እኔ ያልኩት እሱ ነው። ልክ ነው። ስለዚህ ዴቭን ሞቅ አድርጋችሁ ገንዘብ ወደሚያስገኘው ወንበር ትቀበሉልኛላችሁ። ማን ያሸንፋል? የአሸናፊዎች ብቻ ሁለተኛው ዙር ገንዘብ የሚያስገኘው ወንበር ላይ ደርሰናል። በዚህኛው ዙር እነ ዴቭ ወይም በሚሎ ቡድኖች ወንበሩን ተቆጣጥረውታል። ደስ ይላል። ጆሲስ ነበርኩ፣ ችግር የለም ነበርኩበት ዋናው ይዞ መገኘት ነው ይላል። እሺ ዴቭዬ ወደዛ ትዞርልኛለህ። ጥያቄው ምን ይላል? ሰዎች ከቤተሰቦቻቸው መሃል በብዛት በዳሽ ይምላሉ። ሰዎች ከቤተሰቦቻቸው መሃል በብዛት በምን ይምላሉ? በብዛት በማን ይምላሉ? የተሰጣችሁ ወረቀት ላይ በትልልቁ ወደ ጎን ጻፉት። ከሰረዛችሁ ከደለዛችሁ ከጀርባው ላይ ባለው ንጹህ ወረቀት ላይ ድገሙ። ሰዎች ከቤተሰባቸው መሃል በብዛት በማን ይምላሉ? ካሜራው ያሳየውን መልስ ለኛ ያሳየን። ኦኬ ያው በእናት ጆሲ ምን አልክ? በአባታቸው እመቤት ምን አልሽ? በእናት ቤቲ ምን አልሽ? በእናታቸው አሪፍ ነው። ዴቭ ወደ ቦታ ተመለስ። አሪፍ ነው። ሰዎች ከቤተሰባቸው መሃል በዳሽ ይምላሉ። በአባታቸው በእናታቸውና በልጃቸው ዴቭ ተመለስ ወደዚህ። በማን ያልከው? በእናታቸው እናት ሁለተኛው መልስ ነው። ጆሴፍ ምን አልክ? በአባታቸው አንደኛው መልስ ነበር። ምን ያደርጋል? ገንዘብ የሚያስገኘው ወንበር ላይ ያለው ዴቭ ነው። እመቤት ምን አልሽ? በእናታቸው ሁለት አግኝተናል። ቤቲ በእናታቸው። ስለዚህ ሁለተኛ ላይ ያለው በእናታቸው ያለው ዋጋ 5000 ብር ነው። 5000 ሲባዛ በ3 15,000 ብር ወደ በሚለው አካውንት ሰተት ብሎ ገብቷል። ማን ያሸንፋል? የአሸናፊዎች ብቻ የዛሬው ይሄን ይመስል ነበረ። እጅግ አጓጊ ትንቅንቅ የነበረበት ውድድር ነው በእውነቱ ጆሴፍ እና ዴቭ መሃል የነበረው። በመሆኑም የነ ዴቭ ቡድን በሚሎዎች 25,000 ብር ወደ ካዝናቸው አስገብተዋል።
ከዛ ከካሜራማኖች የመጣ አስተያየት ነው። ዝም ብለን ስናየው ዴቭ ፔፕ ጋርዲዮላን ይመስላል። ከኋላ ሁለተኛ ሆኖ መጥቶ አርሰናል ግን ዘንድሮ ሊቀይረው ይችላል ነው። ጆሴ አርሰናል አይደለም። በነገራችን ላይ እዚህ መታችሁ መታደም የምትፈልጉ መወዳደር ማሸነፍ ካሻችሁ ከዚህ ስር ባለችሁ ቁጥር መመዝገብ ትችላላችሁ። ማን ያሸንፋል? ያሸናፊዎች ብቻ። ከዛ በፊት እንግዲህ ከቀናቶች ከአንድ ሳምንት በፊት እጅግ የምንወደው የምናድንቀው የሁላችንም የሙያ አባት የነበረው ነፃነት ወርቅነህ ከዚህ ዓለም በሞት ተለይቷል። ለሱ ነፍስን ይማርልን ማለትን እንወዳለን። ማን ያሸንፋልንም እንዲሁ ሆስት አድርጎ ነበረ። ለብዙ አንጋፋዎች ባልደረባ፣ ለኛ ደግሞ የሙያ አባታችን የነበረ ሰው ነው። ነፂ ላደረገው ነገር ሁሉ አጨብጭበን ነው ማን ያሸንፋል? ያሸናፊዎች ብቻ። የዛሬው ይሄን ይመስል ነበረ። አብሬያችሁ የነበርኩት ናሆም በየነ ነኝ። ሁላችሁም በያላችሁበት ምችት ይበላችሁ። ማን ያሸንፋል? ያሸናፊዎች ብቻ።